ይስጥልኝ ተመልካቾቻችን እንዴት ናችሁ እንደምን ሰነበታችሁ ናብልስን ይዘን መተናል የዩቲዩብ ቻናላችን ላይ ዞር እያልን እንገባለን ብዙ አስተያየቶቻችሁን ምስጋናዎቻችሁን ጥያቄዎቻችሁንም ሁሉ እናያለንና እንደው ፕሮግራማችን ከመጀመራችን በፊት ስለዚህ አስተያየታችሁ ማበረታቻችሁ እንዲሁም ጥያቄዎቻችሁ እናመሰግናለን ለማለት ነው ለጥያቄዎቻችሁ ደግሞ አንዱን ቀን መድበን ተመልሰን እንመጣለን ዛሬ እንግዲህ ሌላ አንድ አዲስ ርዕሰ ጉዳይ ይዘናል በጣም ብዙ ጊዜ በተለይ ማህበራዊ ድረገጾች ላይ ምን ሰማቸው ሰውም ደግሞ ሰርች ከሚደረጉ ኢንተርኔት ላይ ሰርች ከሚደረጉ ቃላቶች መካከልም ሁሉ ያለ ነው ሰክሰስ የሚባሉና ስኬት ስለሱ ዛሬ እንጫወታለን ቆይታችሁን ከኛ ጋር እንድታድርጉ እንጋብዛለን ስኬታማ ናችሁ ቆጣ ብለ ናችሁ በሆነ ራሱ ይጣፋብኛል አሁን ይሄ ስኬት ላይ ደርሳችኋል ተብላችሁ ነው ጥሩ ጥያቄ ነው እስቲ ሽሜ እዚህ ለመጣችሁትና ስኬት ምንድነው ለእናንተ ብለን ብንጠይቅ ለእናንተ በሌላ አቅጣጫ ላምጣ ዳው ማለት እንግዲህ የተለያዩ እይታዎች አሉ እውነት ስኬት መዳረሻ ነው ወይንስ ጉዞ ነው እኛም ጥያቄ አይደለም ጉዞ ነው የሚለው ነገር ሁሌም ያነጋግራል እኔ መቼም ስኬት ጉዞ ነው ብዬ ነው መቀበለው ስለዚህ ለእናንተ ስላልሽ ለኔ እቺ ጥያቄ መጀመሪያ ሄኔ መልስልኝ እስቲ መዳረሻ ነው ወይስ ጉዞ ነው በፍጹም እኔ ሽሜ ካለው ጋር መስማማው በደንብ ጉዞ ነው ባለፈው ሳምንት እኔ ኃይሌ ገብረስላሴን ጠቅሰህ ነበር ባለፈው ስለ ስንፍና ስናወራ እና አሁንም እዚህ ላይ አንድ ኢንተርቪው ሲደረግ አለመጠየቅ ሲደረግለት ተሳክቶልኛል ብለህ ታስባለህ ተብሎ ሲጠየቅ ተሳክቶልኛል ብዬ ካሰብኩማ መኖር አቆማለሁ እና ያሳካሁት ነገር አለ ግን ስቲል ሚቀር ወደፊት ደግሞ ማለመው ነገር አለ ብሎ ገልጾታልና ጉዞ የሚለውን ነገር ያገላለጹ በደንብ ስለሚያብራራልኝ ነውና ግን በየመንገዱ ልክ ይሄ ማረፊያ እንደሚባለው ማይልስቶንስ ይኖሩታል 12 ፎቅ መውጣት የሚፈልግ ሰው አንዱን ሲጨርስ የሆነ ነገር ሄዷል አልጨረሰም ስቲል ጉዞ ላይ ነው ያለው ግን የሆነ ደግሞ መዳረሻል የነበረበት ቦታ አይደለም ልክ እንደዚህ በየመራፉ ተምሬ እዚህ ጋር ደርሳለሁ ብሎ ሲያስብ አንድ ሰው ይማራል የሆነ ነገር ትምርት ጭኛዋ ይሄን አሳክቶታል ከዛ ደግሞ ይሄን ተንተርሶ ደግሞ ወደ ላይ ሄዳል ማለት ነውና አይ ቲንክ ዓለምም አሁን ያለችበት ለውጥ ላይ ቴክኖሎጂ የሚሆን ሌሎች ብዙ ነገሮች የደረስንበት ደረጃ ላይ የደረስነው ስኬት ጉዞ ነው ብሎ በሚያምኑ ሰዎች ይመስለኛልና ያ ሁሉም አያልቅም እዚህ ጋር ስንደርስበት ደግሞ ሌላ አንዳንድ ጊዜ ከከተማ ውጪ ብራምን መንገድ ስንሄድ እንዲጠመዝማዛ መንገድ እዚህ ጋር ሆነን ያኛውን ከርቭ ስናየው እንዲጠም ዞር ያለው ነገር ያለቀ ይመስላል መንገዱ እዛ ጋር ስንደርስ ግን ሌላ ደግሞ መንገድ አለ ለዛ ነው the end is just another beginning የሚባለው እና ያለቀ የሚመስለው ነገር ሌላ አዲስ መጀመሪያ ነው የሚሆነውና ስኬት እንደዛ ጉዞ ነው በሚለው እረዳዋለሁና ዝም ብሎ ግን ጥራ አድርጎ እንደው የቃሉን ትርጓሜ መስጠት ከተባለ ስኬት የመጨበጥ መያዝ መዳሰስ የፈለገው ነገር ላይ ሰው ሲደርስ ሰክሰስ ወይም ስኬት ልንለው እንችላለን በጣም ጥንቃቄ ይፈልጋል በኋላ ላይ በደንብ እንመጣበታለን የስኬት ትርጉማችን ግን ይሄ መዝገበ ቃላዊ ከሆነ ወይም አንዳንድ ሰዎች ከሚሰጡት ትርጉም እልፍ ብሎ ግላዊ የስኬት ትርጉም ግን ሊኖረን ይገባል አለበለዚያ በዚህ ጉዟችን ውስጥ የሌሎች ሰዎች ትርጉም ላይ እንወድቃለን ያ እርካታ እረፍት ያሳጣል ለምሳሌ ስቲል አሁን አንድ ክርክር የሚነሳበት ጉዳይ አለ አንዳንድ ሰዎች ስኬትን ሲተረጉሙ ስኬት ማለት ዝና ገንዘብ ስልጣን ማግኘት ብሎ ያስቀምጣሉ በዚህ ስሌት ሲኬድ ብዙ ሰው እንዳልተሳካለት ያስባል ማለት በተለይ ደግሞ አንዳንድ ጊዜ ማን እንደሆነ ጠፋብኝ አንድ ኢትዮጵያዊ ጸሐፊ የጻፉት ቀደም የቆየ መጽሐፍ አለና
ስልጣን ክብርና ሀብት ብለው እሳቸውም ደግሞ ይገልጹታል። እና ሰዎች ግን ይህን ነገር አሟልተው ሊያገኙ አይችሉም። ስልጣን ቢኖር ገንዘብ ታጣል ወይ ክብር ታጣል። ክብሩ ቢኖርሽ ገንዘብ አይኖርሽም ወይ ስልጣን አይኖርሽም። ገንዘቡ ሲኖር ስልጣኑ የለም ምናምን እና እነዚህ ይሄንን አስተባብሩ በእነዚህ ስሌቶች ውስጥ ራሱ ነጥለን እንኳን አንዱ ያለው ስንል እንኳን ብዙ ሰዎች እንዳልተሳካላቸው ወይም ከስኬት የራቁ እንደሆነ እንዲያስቡ ነው የሚያደርጋቸው። ነገር ግን የስኬት ትርጉም ግላዊ መዝገበ ቃል ሊኖረን ይገባል። ለኔ ስኬት ማለት ምንድነው? በቃ ሌሎች ነው ወይ የሚበይኑልኝ? እና እንደው ግን ጠቅለል አድርገን የተነሳውን ነገር ስናይ ልንዳስስ ልነካ ልንጨብጥ ያሰብነውን ልንደርስበት ያሰብነው ቦታ ላይ መድረስ ወይም ደግሞ ያንን መንካት መጨበጥ መቻልን ሰዎች ስኬት ብለው ያስቡታል። አሁን በዚህም እንደተረዳሁት እኔ ስኬት አንድ ነገር አይደለም ወይ ደግሞ አንድ ቦታ ላይ መድረስ አይደለም ወይ ዝና ላይ ወይ ደግሞ ገንዘብ ወይ ደግሞ ስልጣን ላይ ብቻ ሳይሆን በየምዕራፉ የምታገኘው አንድ የምታሟላው የምትቋጨው ነገር እንደማለት ነው። ለምሳሌ በትምህርቴ እዚህ ቦታ ደርሳለሁ መጀመሪያ ዲግሪዬን ሁለተኛ ዲግሪዬን እሰራለሁ ካለ አንድ ሰው እዛ ከደረሰ ለራሱ እንደተሳካለት መቁጠር። ስለዚህ ስኬት ራሱ በአንድ ሰው ህይወት ውስጥ በጣም ብዙ አይነት ነገሮች አሉት ማለት ነው። እንደዛ ነው የተረዳው። በትክክል እኔ የቋንቋውና የስነ ድርሳን ባለሙያ ለመኖሩን በመጠቀም አንድ የራሴን አናሊሲስ ስትል ምላሽ ለመቀበል ተዘጋጅ። ምንም ችግር የለም። ስኬት መሳካት የተሳካለት ከምላቸው አለ። ስለዚህ ወደ ምን እንዲያመጣ ይፈልግ ነው ለቋንቋው እንትን ምናምን አይደለም። ይሄ አድራጊ ተደራጊ ከዛ ድርጊት። ስለዚህ የተሳካለት አድራጊው ነው፣ መሳካት ድርጊቱ ነው፣ ስኬት ተደራጊው ነገር ነው፣ የሚደረስበት የሚሆነው ነገር ልክ አሁን እንዳለው። ስለዚህ ይሄንን ከምን አንፃር ነው? ከስነ ልቦና አንፃር ከማውቀው አንፃር ስኬት ማለት እንደዚህ ነው የሚል አንድ ትርጉም እኔ ባለኝ ንባብ ባለኝም የቲዮሪ እንትኖች አግኝቼ አላውቅም። በተለያየ መንገድ ይተረጉሙታል። የትርጉሙ መለያየትም የመጣበት ምክንያት መሰረታዊ የሆነ ጥያቄ ከመሆኑ ነው ብዬ አስባለሁ። ስለዚህ ምን እያልኩ ነው? አይ ስኬት ማለት አሁን ሽሜ ያለውን እኔ ፕሮሰስ ነው የሚለውን የምደግፍበት ምክንያት ደረሰና አለቀ የምንለው አይደለም ይላሉ። ይሄን ለምሳሌ ከስነ ልቦና ባለሙያዎች ውስጥ ይሄ ላደር ቲዮሪ የሚባለው እንደ መሰላል ያለውን ቲዮሪ የጻፈው የሚባለው አብርሃም ማስሎ የሚባለው ደጋግመን አንስተነው እናውቃለን። ስለ ሞቲቬሽን ስለ ብዙ ነገር ተደርጎ ይጠቀሙታል ሰዎች። ለብዙ ነገር የሚመነዘር ቲዮሪ ነው፣ ማቀፍ ሐሳቤ ነውና እዛ ላይ ሲናገር መሰረታዊ ፍላጎትን ማሟላት፣ ከዛ የደህንነትና የእንትን ስሜት መሰማት፣ ከዛ ማህበራዊና የመወደድና በሌሎች ዘንድ መወደድና ሌሎችን ሰዎች መወደድ ዘንድ ማግኘት፣ ከዛ የራስ የሆነን መልክና ቀለም እየቀረጹ መሄድ ሰልፍ እስቲም የምንለው፣ ከዛ አቅምን መጠቀም መቻልና ያለንን አቅማችንን አሟጠን መጠቀም የምንችልበት ደረጃ ላይ መድረስ ሰልፍ አክቹዋላይዜሽን ነው ይላል ሰውየው። እና ሰዎች እንደዚህ ደረጃ ነው የሚሄዱት። ብዙ ጊዜ ሰልፍ አክቹዋላይዜሽን የሚባለው የተሟላው የሚባለው እንትን ላይ አቅማቸውን መጠቀም የሚባለው ደረጃ ላይ የሚደርሱት ሰዎች ጥቂት ሰዎች ናቸው። ችሎታን ማወቅ፣ አቅማቸውን መረዳት፣ የማይችሉትን መረዳትና የሚችሉትን ነገር ቱ ዘ ፉለስ መጠቀም የሚለው ነገር ላይ የሚደርሱ ጥቂት ሰዎች ናቸው ይላል። እና አንዱ ክርክር ምንድነው ወይም ክሪቲክስ ምንድነው ለዚህ ቲዮሪ የሚሰጠው? እንደዚህ ትራያንግል ነው የሚሰራው ነው። የተሳሳተው ትራያንግሉ ክፍት ነበር መሆን የነበረበት። ክፍት ካልሆነ እዛ ደረሱ ያላቸው ሰዎች አቁመዋል ማለት ነው። በቃ ደረሱ ብለን ሂደት ነው። እዛም ደረሱ ስንል ታች ላሉት ሰዎች ሶስተኛው ደረጃ ላይ ያሉት ሰዎች በስማም እዛማ መድረስ እንችላለን ብለው እያሰቡ እነሱን እንዲሄዱ ሊያረጋቸው ይችላል። ወይም በሌላ ቋንቋ እነሱም የተሳካላቸው ናቸው ሊሆን ይችላል ታች ላሉት ሰዎች። እዛ ያሉት ሰዎች ግን ቢጠየቁ በቃ ተሳክቶልኝ ጨርሻለሁ ምንም አያስፈልገኝ የሚሉ ሰዎች ግን አይደሉም። እነሱም ራሳቸው እንዲኖሩ የሚያረጋቸው ያ የጠፋ ቀን ሰዎች መሞት ጀምረዋል ማለት ነው። ስለዚህ ስኬት እንድንኖር ህይወት ውስጥ ትርጉም እንድናገኝ ምክንያት እንዲኖረን ደግሞ ጥረታችንም ዋጋ እንዳለው እንዲሰማን የሚያበረታ ጉዟችንንም የተሻለ እንዲሆን የሚያደርገን ምን የሚያደርገው ጉልበት ነውና ፕሮሰስ ነው የሚለው ላይ ሽም ያለው ነገር ላይ ማስቀመጥ ነው። በቀላሉ እናንሳው ካለን አላማ እናሳካለን ያለው አላማ እንደርስበት ያለው ግብ እንደርስበት ያለው ነገር ከፍታ ላይ እንፈልገዋለን ያለው ነገር ላይ መሆናቸውን ማረጋገጫው ነው ስኬት ይላል። ያ ግን ሂደት አለው።
ሂደቱንም መንገዱንም ከዛ ስንደርስበት የሚሰማንንም ስሜት ከዛ ደግሞ ቀጥሎ የበለጠ መፈለግንም የሚለውንም ነገር የሚያጠቃልል ጉዳይ ነው። ስለዚህ ስኬት የምንለው ከዚህ አንፃር ነው። አሁን ሽሜ ያለውን ጉዳይ በሚመለከት ብዙ ሰዎች አንስተው ይከራከራሉ። ኤክስተርናል እና ኢንተርናል ፋክተርስ የሚባሉ ነገሮች ስነልቦና ላይ በጣም ይሄ ውስጣዊና ውጫዊ የሚባሉ ጉዳዮች ስነልቦና ላይ በጣም ብዙ ጊዜ ተደጋግመው የሚነሱ ጉዳዮች ናቸው። ስለዚህ ከውጫዊ በሆነ ጉዳይ ስኬትን የምንለካው ከሆነ መለኪያችን ሌላ ይሆናል። ስለዚህ መለኪያው እንትን ይሆናል። ቅድም ያልሻቸው ሀብት፣ ዝና፣ ሽሜ ያላቸው ሀብት፣ ዝና፣ ገንዘብ፣ ስልጣን፣ ታዋቂነት ስኬት አይደሉም እያልኩ አይደለም። እነዚህን ነገሮች ለፈለጋቸው ሰዎች ግቡ ያለ ሆነው ሰዎች ስኬቱ ሊሆኑ ይችላሉ። የሁሉም ሰው ግብ ግን ሊሆኑ አይችሉም ነው። ስለዚህ የጋራ የሚባል ዩኒቨርሳል የሚባል ስኬቶች የሉም ማለት እንኳን ባንችል ውስን ናቸው። ለምሳሌ ትዳርን፣ ልጆች መውለድን በጣም ዋጋ እንዲሰጠው የሚያደርገው በብዙ ቦታዎችም በሃይማኖትም ዘንድ በሌሎችም ቦታዎች ምናምን ዋጋ እንዲሆን የሚያደርገው በህይወት ውስጥ ከሚደረጉ አንድ ስኬት መካከል ሰዎች በማድረጋቸውም ደግሞ በጣም እንደተሳካላቸው እንዲሰማቸው እነሱም ሌሎች ሰዎችም እንደተሳካላቸው እንዲያስቡ የሚያደርጋቸው ጉዳዮች ሆነው እናገኘዋለን። ይሄ ማለት መለኪያው ማግባቱ ወይም መውለዱ ምናምን ብቻ አይደለም። ይሄንን ለምሳሌ ሲያነሳ ዩኒቨርሳል ይመስላሉ እንጂ ግለሰባዊ ናቸው። ውስጣቸው ጉዳይ አለው። ምክንያቱም ልጅ ወልዶ ማሳደግ ያለውን መከራ፣ ትዳር ውስጥ ጸንቶ መቆየት ያለውን ፈተና፣ ማለፍ ያለውን ጉዳይ እነዚህ ነገሮች በሙሉ ምን ያህል ዋጋ የሚጠይቁ ጉዳዮች እንደሆኑ ፕሮሰስ ያላቸው ጉዳዮች እንደሆኑ ምናምን ከማወቅ የተነሳ ነው እንደ ስኬት የተቀመጡት። ስለዚህ እንደው የጋራ የሚመስሉ ብዙ ቦታዎች ላይ ያሉ ጉዳዮች ይኖራሉ። ይሄም ራሱ ግን እንደየግለሰቡ ደግሞ የተለያየ ጉዳይ ነው። ስለዚህ የራሳችንን የስኬት እንትን ማስቀመጥ የግዴታ እየሆነ ነው የሚመጣው። ምክንያቱም አንዱ ማሳያ አድርገው የሚጠቅሱት ልክ እኛ ስኬት ነው ብለን ዩኒቨርሳል የሆነ መለኪያ ያስቀመጥን ቀን ያንን መለኪያ ደርሰውበታል ያልናቸው ሰዎች በራሳቸው ግን መለኪያ ምንም እንደሌላቸው ይሰማቸዋል። ለዚህ በጣም ጥሩ ማሳያ አድርገው የሚያነሱት ለምሳሌ ቅድም ያልኩት አብርሃም ማስሎ ያልኩት ሰው ስኬት ማለት በቃ ሰልፍ አክቹዋላይዝ ማድረግ ነው። እዛ ደግሞ የደረሰ አንድ ሰው አውቃለሁ ይልና አውቆን የስነ ልቦና ሰው ፍሮይድን ይጠቅሳል። ዚግመንድ ፍሮይድ የሚባለው የስነ ልቦና ሊቅ እና ይሄ ሰው በቃ እዚህ ደርሷል እኔም ማቀው ሰው እሱ ነው ይላል። እና ራሱን ምን ብሎ እንትን ይሉታል። ብዙዎቹ ሰዎች አውቀዋል ብላ የምላቸው ሰዎች ማቀው አለማወቄን ነው የገባኝ እንደዚህ ነው እንትን ሲገባኝ ድረስ እጥራለሁ እለፋለሁ ሲሉ ነበር እንጂ ጨርሻለሁ ሩጫዬ እንደዚህ ሆነ ምናምን ሲሉ አልሰማናቸውም። ራሱም ሰውየውም ሲል አልሰማነውም። አንተ ከየት አምጥተህ ነው ሰው ይደርሷል የምትለው? ስለዚህ አንተ መለኪያ ተሳስቷል ማለት ነው እያሉ ይሞግቱታል። ስለዚህ እኔ በደንብ መስማማው ከዚህ ሐሳብ ሂደት መሆኑን ማያልቅ መሆኑን ሂደቱ ግን ትርጉም የሌለው ደግሞ አይደለም። ሂደቱ ዝም ብሎ ባዶ ልፋትና ምናምን አይደለም። ቅድም ሽሜ በጣም ሲገልጽ ጥሩ በደንብ እኔ መግለጽ የፈለኩትን በደንብ የገለጸልኝ 12 ፎቅ መውጣት የፈለገው ሰውዬ አንደኛው ፎቅም ላይ ሁለተኛው ፎቅም ላይ ሲወጣ የመሳካት ስሜት እየተሰማው ነው የሚሄደው። ምክንያቱም የቀረው 10 እንደሆነ ሲሰማው የጨረሳቸው ሁለቱ የቻላቸው የደረሰባቸው ያወቃቸው ሆናሉ። ከዛ ተጨማሪ ጉልበት ይሰጡታል። ቀሪውን 10ን ለመውጫ እንደሚችል እያወቀ እየተረዳው እንደሄድ ያደርገዋል። ይሄ ሰው የ12ኛ ፎቅ ሲደርስ ቻልኩት የታባቱ ከዚህ በኋላ በቃ ዓለም ትገልበጥ አይደለም የሚለው 12 መውጣት ችያለሁ ግን 14 ቢሆን ግን ይችል ነበር ወይ የበለጠ እንደዛ ያረኩኝ እንድቀጥል ምን ልሁን ምናምን የሚለው ስሜት የሚቀር አይደለም። ተጨማሪ ነገር አለው። ስለዚህ ከሰው ተፈጥሮም ጋር የሚገናኝ ነው። ወደ ስኬት የሚሄድ ነገራችን የሚቋረጥና የሚበጠስ አይደለም የሚለው ነገር ነው ለማንሳት በህይወት እስካለ ድረስ የሚመስለኝ ፍላጎት ነው አይደል? የሚያቋርጥ ነገር አይደለም። ግን አሁን የምናያቸው ነገሮች ቅድም አንተ የሚያነሳው የግላዊ ያልሆን እያለ መሰለኝ መጣ። አንድም ይሄን ርዕሰ ጉዳይ ዛሬ እንድናነሳ ያደረገ ስኬት የሚባለው ነገር እንደ አንድ ግለሰብ ይሆን አይደለም። አሁን ለአንድ ሰው በዚህ እድሜ ያገባለሁ፣ በዚህ እድሜ ወልዳለሁ፣ በዚህ እድሜ እንደዚህ እዚህ መስሪያ ቤት እሰራለሁ፣ ይሄኛው ቦታ በገባ እንዲህ ባደርግ አንድ ኢንተርቪው እየሰማው ነበረ። የእናቶች ባንክ በማቋቋም በጣም ረጅም የስራ ልምድ ያላቸው ሴት ናቸውና በ17 ዓመት ከምናምናቸው ነው ወርልድ ባንክ የተቀጠሩት ሴትዮዋ ሲናገሩና
እንዴት እንደተቀጠሩ ምናምን ሲናገሩ በጣም የሚያስደንቅ ነውና አላማቸው የነበረው ወርልድ ባንክ መቀጠር ነበረ። ልክ እንደዚህ ያን ሳገኘ በጣም ነው የተደሰትኩት። ምክንያቱም በዚህ ምክንያት ብለው ያብራራሉና አንድ ደረጃ ለመድረስ አይደለ ያ እንደ ስኬት ግን አሁን የምናየው ነገር ሰክሰስፉል ለመሆን እንደዚህ ያድርጉ ሚሉ በጣም ብዙ ነገሮችን ሰማልና ወደ አንድ እየተጠቀለለ የመጣ ይመስላልና ይሄ ነገር ምን አይነት ተጽዕኖ ያመጣል ሰዎች ላይ ይሄ አኗኗር ላይ ያንተ ፍላጎት ላይ ምናምን የሚያመጣው ተጽዕኖ ምንድነው የሚለውን ብናውዬ ሰክሰስፉል ይሄን ካላገኘው በቃ ሰክሰስፉል አይደለሁም ተብሎ የሚታሰብበትና ያንን ነገር ለማግኘት በጣም ማይሆን ጥረት ውስጥ ስትገባ ይታያልና አንድ ዓለም ሆኖ እንዴት አድርገን እናሳይ? ያው እንግዲህ የመለኪያ ሚዛናችንን ነው የሚያዛባው። እያዩ ፈንገስ ይባል ካራክተር አለና አንዱ ሲኑ ላይ ምን ይላል? ዘቅዝቀን ሰቅለነው የዓለምን ካርታ ጫማ ይታይ ጀመር በጭንቅላት ፋንታ አለ። እንግዲህ ለአንዱ ጫማ ስኬት ነው ትልቁ መለኪያው፣ ለሌላኛው ሰውዬ ጭንቅላት፣ አስተሳሰብ፣ አመለካከት፣ እይታ ነው። ሚዛኑ ይገለበጣል ማለት ነው። ስለዚህ ያ ሰው ይሄኛውን ሰውዬ የሚለካው በጫማ ነው፣ ያኛው ደግሞ ትልቁ መለኪያው ጭንቅላት ሆኖ እያለ ማለት ነው። እንተላለፋለን። በግልጽ ግን የምንለካበትን ነገር ስኬቴ ይሄ ነው፣ እኔ ማሳካት የምፈልጋቸው ነገሮቼ እነዚህ ናቸው ብሎ ሰው በደንብ ከለየ ማለት የህይወት ግቤ ምንድን ነው? ልኖር የምፈልገው የህይወት ዘዬ ምን አይነት ነው የሚመስለው? ለእኔ በህይወቴ ውስጥ ዋጋ የምሰጣቸው ጉዳዮቼ ምንድን ናቸው? ቫሊዩስ ፕራዮሪቲስ ምንድን ናቸው? እነዚህን ነገሮች ለይቶ እሱን አልሞ እዛ ላይ ማግኘት ብቻ አይደለም፣ ጠብቆ መቆየት፣ ከዛ ማሳደግ። እነዚህን ነገሮች ስራዬ ብሎ ሰው እስከሄደ ድረስ ለራሱ ሰክሰስፉል ነው፣ የስኬት ጉዞ ውስጥ ነው ያለው። ይሄንን ባላወቅን ቁጥር ሰዎች ይሰፍሩልናል እና አይተው ሽሉ ሊያዝኑልሽ ይችላሉ። እንዳልተሳካልሽ አስበው እስካሁን ምን ለምሳሌ ቤት የለኝም የግል ቤት ስትይ እስካሁን ግን እኮ አንዳንዱ ከምርጫ ውጭ ሊሆን ይችላል፣ አንዳንዱ በምርጫም ሊሆን ይችላል። ቶማስ ኤዲሰን ባዮግራፊውን ሳነብ አንደኛው የትኛው ሪሰርች እንደሆነ አሁን ትዝ አይለኝም ለመስራት መኖሪያ ቤቱን ሸጧል። ቤቱን ሸጦ በጣም እኛም ሀገር ላይ ሰክሲድ ካረጉ ኢንስፓይሬሽናል ሰዎች መካከል ጠብታ አምቡላንስ የመጀመሪያ አምቡላንሱን ለመስጋት ፕሮፐርቲውን ሸጦ ነው ማለት ሰው ለዓላማው ለግቡ ወደዛ የሚከፍለው ዋጋ አለ የሆነ። ይሄ ሰው አሁን ያኛውን ተመልክተን አልተሳካለትም ልንል እንችላለን ወይ? የዚህ ሰው ቫልዩ ከቫልዩ ነው የምንነሳው። በህይወት ውስጥ ምንድነው ቫልዩ የምታደርገው? ምንድነው ቀዳሚ ጉዳይ? እሱን ካየን በኋላ ደን ወደ እሱ እየተጓዝክ ነው ወይስ አይደለም? ጉዞ ነው ካለን ደግሞ ደርሰን ጨብጠን ላይሆን ይችላል፣ ግን ምንድነው የማያጠግብ እንጀራ ያስታውቃል ወይ ምጣዱ ላይ አካሄድ ወደዛ ያደርሳል ወይ እንዴት ነው ነገሩ የሚለው ነገር በደንብ መታየት አለበት። ከዛ አንፃር ምን ሊሆን ይችላል? የተወሰኑ ነገሮች ሲናንሳ ማለት መተላለፍን የሚፈጥሩ ጉዳዮች ማለት መለኪያው አሁን ብዙ ሰው በገንዘብና በቁስ አይደለም የሚለካው። አሁን በጣም ብዙ ንግግሮች አሉ፣ በጣም ብዙ የሚነሱ ሀሳቦች አሉ። ስኬታማ እንድትሆን እንደዚህ። ከዛስ የስኬት መለኪያ ግን ምንድን ነው? ገንዘብና ቁስ ነው አይደለም ማለት አይደለም። ይሄኔ እንዳለው ጋር አለሁኝ ብቸኛው መለኪያ አይደለም፣ አንድ መለኪያ ሊሆን ይችላል እንደ ግቡ እንደ ዓላማው። ከዚህ በፊት አንዱ ፕሮግራማችን ላይ የፖል ዩንግን እንትን ይሄ የባራት ኳድራንት ህይወቶችን አንስተን አስቀምጠን ነበር። ሳክሪፊሻል ላይፍ ብለን መስዋዕትነት የተከፈለ ዋጋ የተከፈለ ህይወት ብለን አንስተን ነበር። ያ ህይወት እኮ የሆኑ ነገሮችን መስዋዕትነት ከፍሎ ግን የህይወትን ትርጉም መኖር ሚኒንግን መኖር ነው። እዚህ የዛ ሰው ሚኒንጉ ምንድነው? ትርጉም የሚሰጠው ነገር ምንድነው? ከዛ ሰልፍ ማስትሪ ለአንዳንድ ሰው ደግሞ ስኬት ማለት ራስን መረዳት፣ ራስን መቆጣጠር፣ ራስን መግዛት መቻል ይሆናል ለአንዳንዱ ሰው። ለአንዳንዱ ሰው ደግሞ ተጽዕኖ ነው፣ ኢምፓክት። ምን ኢምፓክት ፈጠሩ? ከየትኛውን ችግር ፈታው? ኤዲሰን ያ ነበር አይደል ጥረቱ። በቃ ኦልሬዲ የሆነ ችግር መፍታት
የግድ ነሰሪ እሱ የሚጠቀምባቸው ነገሮች ላይኖር ይችላሉ፣ ግን ለሌሎች ሰዎች ህይወት በጎ ተጽዕኖ የሚፈጥሩ ነገሮች ኢምፓክት። እረኛው ሐኪም የሚል መጽሐፍ እዚህ አጋጣሚ ተመልካቾቻችን እንዲያነቡ ትጋብዛለሁ። በተለይ ደግሞ ተማሪዎች ልጆች በክረምታቸው አንድ የንባብ እቅዳቸው እንዲያደርጉት ነው። ፕሮፌሰር ምትኩ በላቸው ታዋቂው ቀዶ ጥገና ስፔሻሊስት አሁን አርፈዋል፣ ነፍሳቸውን ያሳርፈው እና የእሳቸው ታሪክ ውስጥ ተመራምረው የደረሱበት ይሄ ከልክ በላይ ሆነን ውፍረት የመከላከል ጨጓራን ማጥበቢያ ቴክኖሎጂ ነበራቸው። ከዛ ፓተንት ውሰድበት አሏቸው ማለት ነው። ይህን ፓተንት ከወሰዱ ሄደው ስለሱ ሲያወሩ ክፍያ ያለው ብዙ ፋይናንሻል ጥቅም ያስገኝላቸዋል። ሌላ ሰው ለመጠቀም እሳቸው ማስፈቀድ አለበት፣ የሚከፍለው ክፍያ አለ፣ ብዙ ነገር የለም። ለገንዘብ አልሰራሁትም፣ ይማሩበታል። ኢማጂን ማለት ብዙ ገንዘብ ሊያስገኝላቸው የሚችለውን ነገር ይማሩበት ሰጡት። በቃ ለሰው ዘር ሰጡት ማለት ነው። እውቀትን ለሚሹ ሰዎች እንዲያሳድጉት እንዲያገለብጡት ሰጡ ማለት ነው። አይሽ ለሳቸው ተጽዕኖ ኢምፓክት ነው በቃ የህይወት ግባቸው ነው ይሄ እጅግ በጣም። ስለዚህ እኚህ ሰው አልተሳካላቸውም ምናምን ልንል አንችልም። ቤተሰብ ፋሚሊ አንድ ጸሐፊ እንደው ምን ይላል? የትኛው ውጫዊ ስኬት ቤተሰብ ላይ የሚደርስብህን ኪሳራ ሊያካክሰው አይችልም ይላል። ቀላል ነው። ቤተሰብ በጣም መሰረት ነው ለሁሉ ነገር። ቤተሰቡን ትልቅ ቫልዩ የሚሰጥ እና በቃ እኔ እንደው እንትና አይኖረኝ እንጂ እንትና አይኖረኝ እንጂ በልጆቼ ምናምን የሚል ሰው ይሄን ሰው ስኬታማ አይደለም የሚለው ማን ነው? ጤና፣ ሀብት፣ ሌላ መለኪያ ነው። ክሬቲቪቲ፣ ፈጠራ በቃ በጣም እኮ ዘግተው ስንት ሌላ በቁስና በእንትን እንደው ሊሄዱ የሚችሉበት ነገር እያላቸው ግን ለፈጠራ አይሆነኝም ብለው ቁጭ ብሎ ቀንና ሌሊት የፈጠራ ስራ ላይ የሚያሳልፉ መጽሐፍትን ጽፈው የአእምሮ ጭማቂያቸውን ሰው ዘር የሚያበረክቱ በርካታ ሰዎች አሉ። ያንን ውስጥ ያላቸውን የፈጠራ አቅም እየተጠቀሙ እያወጡ መሄድ ሊሆን ይችላል። አንዳንዱ ግቡ እሱ ሊሆን ይችላል። አድቬንቸር በቃ ይሄ እንትን የሚጠይቁ አሁን አንዳንድ ሰዎች ትላልቆች በረዷማ ተራራዎች ምናምን ወጥተው ሰው ምንድን ነው እንደዛ ድረስ ለመድረስ የሚያታግለው ይላል ሌላው ሰው። ግን ለዛ ሰው ስኬቱ ሊሆን ይችላል። እነዚህን የመሳሰሉ አንዱ ሰዎች በመንፈሳዊ ህይወት ፈጣሪን ትእዛዛቱን ፈጽሜ እሱን አስደስቼ ለሱ መሆን እሱን አገልግዬ ያ በመሆኑ ሂደት ብዙ የሚንቋቸውና የሚተዋቸው ነገሮች ይኖራሉ። ንቀው ማለት ነው። ንቀው የሚተዋቸው ነገሮች ይኖራሉ። ይህን ሰው አልተሳካለትም እንዴት ልንል እንችላለን? ይህችን ሴት እንዴት አልተሳካላትም? እና ትልቁ ነገር ምንድን ነው? ሚዛናችንን የምንለካካበትን ነገር ወደዚያ ያደርገዋል ማለት ነው። እንግዲህ ምንድን ነው የሚባለው? አንዳንድ ሰዎች የወርቅ ሚዛን ወርቅን በሙዝ ሚዛን ብንመዝነው 1 ኪሎ 1 ግራም እንጂ ምን ኪሎ 1 ግራም ወርቅ እና 1 ኪሎ ሙዝ አንድ ሚዛን ላይ ብናስቀምጣቸው የትኛው ይመዝናል በክብደት? ሙዙ ነው አይደለ? ግን ዋጋቸውስ ምናልባት የ1 ግራም ወርቅ ዋጋ እንግዲህ የስንት ዓመት የሙዝ በጀት ሊሆን ይችላልና እዚህ የትኛው ሚዛን ላይ ነው አስቀምጠን የምንለካካው? ብዙም በሙዝ ሚዛን፣ ወርቅን በወርቅ ሚዛን። እዚህ እያንዳንዱ ሰው ቫልዩ የሚሰጠው ወርቄ ነው የሚለውን ጉዳይ እዛው ሚዛኑ ላይ ብንተውለት ጥሩ ነውና ይህንን ትልቅ መተላለፍ ይፈጥራል። በትክክል ተመልካቾቻችን ሀገሬ ቴሌቪዥን ላይ ነው ያላችሁት። የምትመለከቱት ደግሞ ናብሊስን ነው። አሁንም ቆይታችሁ ከኛ ጋር ይሁን። እኔ ሀሳብ ልጀምር ስትልጣልቀ ገባው። አይ ምን ልጀምር ነው? ሌላው ቀርቶ እያሰብኩት የነበረው ምሳሌ ሳይቀር ነው ወሰደብኝ። ታምኛለሽ? ስለ ወርቅና ስለ ሚዛን ሁሉ እያሰብኩ ነበር። መልሽላለሁ። ምን በቃ መናገር እስኪያቀተኝ ድረስ ነው እንድሰማው ያደረገሽ ነው። ሀሳቤ ውስጥ የነበሩትን ሀሳቦች ወስዷቸዋል። ማጠንከር የፈለኩበት ምክንያት ውጫዊ ጉዳዮች ልክ 50-50 አይደለም ስኬት። የውጫዊና የውስጣዊ 50-50 አይደለም። መጠኑ ላይ ታወቅ ይችላል፣ ግን መብዛት ያለበት ውስጣዊው ነው።
80 20 አድርገው ያስቀምጡት ሰዎች 70 30 የሚያርጉት 60 40 የሚያርጉት ውጫዊው የሆኑት ጉዳዮች ይሸውዱናል። ለዚህ ደግሞ ማሳያ የሚሆነው የተሳካላቸው ሰዎች እንትን ትዝ ይላችኋል፣ አውደ ሰብት ትዝ ይላችኋል ድሮ እና ተሳክቶላቸዋል ምናምን ብለን የምናስባቸው ሰዎች ከዛ ደግሞ አንድ ሁለተኛው ቢቀርቡ የነበሩ ሰዎች ማለት ነው እና እዛ ላይ ፕሮግራሙ ላይ ቀርበው የነበሩ ሰዎች የተሳካላቸው ጉዳይ ብለው የሚነግሩን ነገር ኦፍ ኮርስ ብዙ ነገር እኮ አላቸው፣ ግን ያ ለሁሉም ሰው ነው ወይ ነው። ለዛ ነው የተለያዩ ሰዎች የሚመጡት በሙዚቃው በትምህርቱ በሆነው ነገር ከየሁሉም ሰዎች የሆነ ነገራቸው ነው የምንወስደው። ከዛ መለኪያችን እነሱ ብቻም እንዳልሆኑ ማወቃችንም ጭምር ነው። ሊያልቅ ነው እንዴ በቃ ማለት አገሪቷ ላይ ያሉት ሰዎች ሁሉ ቀርበው አለቁ እንዴ ልትስቲ ደግሞ ሌላ ሰው ይመጣል። ይሄን ወደ ምን ልወስደው ፈልጌ ነው የስነ ልቦና ሰዎቹ እዛ ሲከራከሩ የነበረው ይሄ ስኬትን መጨረስን ምናምን በሚመለከት ሲያነሱ የነበሩ ሰዎች አንድ ብቻ አይደለም መለኪያውም አንድ ብቻ አይደለም የሚለው እንደጋግመው ይነግራሉ። በተቃራኒው ግን እኛ እያረግን ያለ ነው መለኪያው አንድ ብቻ እያረግነው ነው። ለውበትም መለኪያው አንድ ብቻ እየሆነ ለሆነ ነገር መለኪያውም አንድ ብቻ እየሆነ በሄድን ቁጥር ሊሆን የማይችል ጤናማ ያልሆነ መመሳሰልና ዩኒቨርሳሊቲ ተፈጥሯዊ የሆነውን እኮ አንድነታችንን ምናምን አይደለም እያወራን ያለው በፍጹም ሊሆን የማይችል ነገርን በቃ ሁለቱም የግድ እንደ አንድ ካልሆኑ በስመ እኩልነት በስመ ግሎባላይዜሽን ምናምን በሚባሉ ሐሳቦች በቃ ሁሉ ነገር አንድ አይነት ካልሆነ የለውም የሚል ነገር ላይ ከደረስን ችግር ይፈጠራል። ለምሳሌ አንደኛው መለኪያውን ቀድሞ ሰዎች ያስቀምጡልንና አለመለካቶች ያለክ ሽሜ እንዳለው ወርቅ ሆነን እያለን አይ መለካ በኪሎ ነው ዋጋ በኪሎ ነው መታወቅ ያለበት ከተባለ ዋጋዬን ያሳጣዋል። እኔም እየተቀበልኩ ስለሚሄድ ማነሴ ይሰማኛል። ለኪሎ እቃ የሚመዘንበት ኪሎ ላይ ሲቀመጥ ማነሴ እንዲታወቀኝ ያደርጋል። አሁን ብዙ ሰዎች እንደዚህ አይነት ስሜት እንዲሰማቸው እየሆኑ ነው ብዬ ነው የማስበው። ምክንያቱም ሚዛናቸውን የመረጡት እነሱ አይደሉም፣ የሚመዘኑበትን ነገር የመረጡት እነሱ አይደሉም። ሌላ ሰው አስቀመጠላቸው ሚዛን ላይ እየገቡ ነው። ደግሞ ሰዎች በመሆናችን ምክንያት ከማህበረሰቡ አብረን ከምንኖረው ነገር ከነዚህ ነገሮች ውጪ አይደለንም። ሳንፈልገው መምጣቱ አይቀርም። ስለዚህ ሳናቀው እንገባለን። አብሮ ምን ይፈጣል? አላስፈላጊና ጤናማ ያልሆኑ ውድድሮች ውስጥ እንድንገባ ያደርገናል። እነዛ ጤናማ ያልሆኑ ውድድሮች ደግሞ ልፋትሽን፣ ድካምሽን አግኝተሽ ለፍተሽ የደረሽበትን ነገር ዋጋ እንዲያጣ እንዳልከው ወርቅህን በቃ እንድትጥለው የቀለለ እንዲመስልሽ ምናምን ሁሉ እስከማድረግ ይደርሳሉ። ስለዚህ ይሄ የሆነበት ምክንያት የስኬት እንትናችንን ውጫዊ በሆኑ ነገሮች ላይ ብቻ ስናደርጋቸው ነው። በዋናነት ደግሞ ውስጣዊ የሆኑት የስኬት መገለጫዎች እንዲዳብሩ አለመደረጋቸውም አለ። ሌላ ችግር አለው። እንዲዳብሩ አለመደረጋቸው ምን ማለት ነው? ሚዲያውም ሰውም ምኑም የሚያወራው ነገር ውጫዊ የሆኑትና የሚታየው ነገር ላይ ብቻ ትኩረት ባደረገ ቁጥር ውስጣዊ ያሉት ነገሮች ዋጋ እያጡ እንዲሄዱ ያደርጋል። በእጅ ያዙት ወርቅ ከመዳብ ይቆጠራል እንዲሆንበት ይሆንና ያን ውጫዊውን ስለማግኘት እንዲደክም ታረጋለህ። በጣም የሚገርመው እኔ ምን አስተውላለሁኝ ኢንፍሉዌንስ ስለምንደረግ እንዳልኩት ከዛ ተጽዕኖ ውጪ ስላልሆነ በጣም በቃ ሊያኮራ የሚችል ውስጣዊ የሆነ ነገር ላይ የደረሱት ሰዎች ሳይቀሩ ሳያውቁት ሲሳቡ ታገኛቸዋለህ። ያንን ውጫዊውን ነገር የተውትን በቃ አንፈልገውም ብለውት የነበረውንም ትርጉም እንዳይሰጣቸው ሆነው ነገር ወደዛ ሳይፈልጉ እዛ መገፋፋቱ ሲገቡ አላስፈላጊ ውድድር ሲገቡ በደንብ ታያቸዋለህ። መሳሳቡ የዚህን ያክል ከባድ ያደርገዋል እና በጣም ከውስጥ መጀመር አለበት ከራስ እንትን ማድረግ ነው መጀመሪያ ያለበት ያለው። በዚህ ምክንያት አላስፈላጊ ውድድሮች በጣም ምን ጥሩሽ ጉዳዮች ናቸው። ሌላ ሁለተኛው አሁንም ሽሜ ያለ ሰውን ለማጠናከር እና የተወሰነ እንደው ተጨማሪ እንደው እንትን ከሰጠ ለማንሳት ነው። ስኬት ሂደት ነው ያለበት ምክንያት ትርጉም ማግኘት ግብን እያወቁ መሄድ ምናምን ነው። አሁን ግብ ማለት እዚህ ደርሳለሁ የሚለውም ግብ ነው። መድረስ የምፈልግበት ቦታ አለኝ ግን እንዴት ደርስበታለሁ የሚለውን አላወኩትም እያለ ሰዎች ይሄዱ ይሄ ቢሆንስ ግን ህይወት ግቤ እያሉ ደግሞ በሂደት ውስጥ በዛ ግብን በመፈለግ ሂደት ውስጥ መሆን ራሱ ግብ ነው የሚለው። ግብን መፈለግ ሂደት ግብ ከሌለውና ምክንያት ከሌለው ትርጉም ከሌለው ዝም ብሎ ይሄ ሚኒንግለስ ከሆነ አድካሚ ከሆነ እንትን የተለየ የሚያደርገው ድካሙ ትርጉም እየሰጠ የሚሄድ ነገር ነው። እዛ ውስጥ መሆን በራሱ ትርጉም ነው። ማውጣት እንድንችል የሚያደርገን ነገር ነው። ጥረቱ ስትሆኚ ትርጉሙን በቃ ይሄውና ብለሽ ያልሽውን ትርጉም አላገኘሽው ሊሆን ይችላል። ግን
ትንንሽ የሚመስሉ ትርጉሞች እያገኘን በሄድን ቁጥር የምንሄዳቸው ነገሮች ራሳቸው ትርጉም እየሆኑ ይመጣሉ። ያ መጨረሻ ላይ የምንጠብቀው ትርጉም ተጨምቆ ከነዚህ የሚወጣ ሊሆን ይችላል። ልምድ ሆኖ ለሰው የሚካፈል እኛ የተሳካልን ሆኖ ከኛ ከተሳካልን ሌሎች ሰዎች ደግሞ እንዲሳካላቸው መንገድ እንዲያገኙበት ምናካፍለው ሆኖ ምናምን የሚመጣው ዝም ብሎ ባንዴ አይደለም። ከዚህ በፊት ብየዋለሁ። አንዱና በጣም ትልቁ ችግር ስኬትንም በጣም የሚጎዳው የነበረው ደግሞ ሌላው እንዳልሽው ስኬት ላይ እንዳይደርሱ ሰዎች የሚያደርገው ነገር አቋራጭ ነው። ምክንያቱም አቋራጩ ይሄን ሁሉ ጥረት ዜሮ የሚከት ነው። ይሄን ሁሉ ልፋት ዜሮ የሚከት ነው። በሂደት ውስጥ የሚገኘውን ልምድ፣ በመድከም ውስጥ የሚገኘውን ዕውቀት፣ በዛ በመልፋት ውስጥ የሚገኘውን ግቦች፣ አዳዲስ ነገሮች፣ ትርጉሞች ምናምን በሙሉ እየቀየረ የሚመጣ ጉዳይ ነው። አቋራጩ ቶሎ ደርሰሽበት ትርጉሙ ዋጋ እንዳጣ ያደርገዋል። ከዛ የሚያኮራ የነበረው ነገር ማያኮራ እየሆነ እንዲመጣ ያደርገዋል። ከዛ ሌሎች ሰዎችም እንዳልኩት ከተጽዕኖ ውጭ አይደለም ሊያዩትና ለከሌ ያልጠቀመንትን እንደዚህ ለሚገኝ ነገር እኔ ለፍቼ እያሉ ሰዎች የነሱ ይደርሱበት የነበረውን ስኬት እየቀሩ እንዲመጡ ያደርጋቸዋል። እና በጣም የሚጓተት ነገር ነው። አንዱን እየጎተተ የሚጥል አይነት ነገር ነውና በጣም ትልቁ መሰረታዊ ጉዳይ ብዬ የማስበው ውስጣዊ የሆነው ነገር ባላመዘነ ቁጥር አላስፈላጊ ውድድር ውስጥ ከውጭ በሚመጣው የስኬት መገለጫዎች አንድ ወይም ሁለት ሊሆኑ በሚችሉ መገለጫዎች ላይ ብቻ የተንተራሰ ምዘና የገባን ጊዜ እንዳናቀው ይሆናል። በደንብ እርካታም መስጠት አለበት አይደለ? አሁን ስኬት የምንለው ነገር በእኛ ባቀርነው መሰረት ከሄድን በስተመጨረሻ እርካታ ማግኘት አለበት፣ ሰላም ማግኘት አለበት፣ ደስታ የሚሰጥ መሆን አለበት። አሁን ግን ባለው ይሄ በተለየ ውስጣዊና ውጫዊው ካልተጣጣመ ደስታ የማይሰጥም የህይወት ጣዕም ራሱ እንትን ያደርጋል ይመስለኛል። የበለጠ ደስታ ማጣትና ያልተመጣጠነ ህይወት ውስጥ ነው። የረሳሁት አንድ ሀሳብ ስላስታወሽኝ ነው ሽሜ ከመቀጠሉ በፊት በምንድነው መሰለሽ ምሳሌ እንደው ሊሆን የሚችል ነገር እያልኩ ያሳብኩ አንዱ በጣም እንትን ያለ ነገር ውጫዊና ውስጣዊው መጣጣምና የሚለው ላይ ልክ አንቺ ወደድሽው በልክሽ የተሰፋ ልብስ እንደመልበስ ነው። አንቺ ወደድሽው ልክሽ ሆነ ላንቺ የሚስማማ ከሆነ ልብሱ ያንን ሰዎች አይተው ሲያምር ልክህ ነው እንደዚህ ሆኗል ከእንትን ጋር ሄዷል ማለት ለሌሎች ሰዎች መታየቱ አይቀርም። ባይታይስ አንቺ ወደሽው መርጠሽው ላንቺ ልክሽ እንዲሆን አድርገሽ የለበሽው ምቾት የሰጠሽ ፈልገሽ ያረግሽው ነገር ሲሆንስ ቢሉሽም ሰዎች ምንም አይ በቃ እኔ ተመችቶኛል ነው የምትይው። ቅድም ያልሽውልሽ እርካታ ዘለቄታዊነት ያለው ሚቆይ አሁን ልክ መለየት አይደለም የምንፈልገው። ልክ ከዚህ በፊት በራስ መተማመንን ስናነሳ ትክክለኛው በራስ መተማመንና የተሳሳተው ልክ እንደዛ ማለት ነው። ሰዎች የፈጠሩ ስኬት ውስጥ ሲሆን መነሻው ሰዎች ስለሆኑ እና ውጫዊ የሆኑ ጉዳዮች ስለሆኑ ልክ የነዛን ሰዎች አፌርሜሽን ወይም ደግሞ ተቀባይነት ባላገኘን ቁጥር ይፈርሳል። ከዛ ካልነበት ከፍታ ምን እንወድቃለን። እኛም እዛው ላይ ቆይተን የምንኖረው እንዳልሽው እርካታ ምናምን የሚፈጥረው በዚህ ሲሆን ነው። ይሄን ምሳሌ ራሳቸው ሳልናገር ነው በራሳችን ሐሳብና ቅድ በራሳችን ቅርጽ የተሰራ ሲሆን ነው። ግን እነዚህ ነገሮች አሁን አንድ ሰው ምን ሲል ሰምቻለሁ መንታል አስመሰሉን። አሁን ያለው ሁሉ ነገር የቤት እቃችን፣ ልብስ ቀለሞቻችን፣ የጸጉር ስታይል ሁሉ ነገር ስናየው በጣም ተመሳሳይ ነገር ነውና መንታልጆች አስመሰሉን ሲል ሰምቻለሁና ወደ ራስ ለማምጣት አሁን እኔ በቀለኔ ስኬት ይሄ ነው ብለ ለመሄድ ወይም ቅድም ሄኔ እንዳለው በልክ የተሰፋው ልብስ ሰው ወደደው አልወደደው በቃ ተመችቶኛል ብለ ለመቀበል አንድ ማዳበር ያለብን ነገር ይኖራል አይደል? እንዴት አድርገን እነዚህ ነገሮች እናዳብራቸው? መንታ አስመሰሉን። ኧረ መንታም የተሻለ ነው። መንታዎች እንኳን የሚለያዩበት ነገር አላቸው እንደው ግን ሄኔ እንዳለው ውጫዊው ነገር ስለሚሰማ ማንኛው ነሽ አንቺ ምናምን ማን አንተ ምናምን ልንል እንችላለን። ግን በደንብ በዲቴል ካየን ግን የጣት አሻራቸው፣ የቮይስ ቦክስ እንትን ድምጻቸው፣ የአይናቸው ምናምን ብዙ አሻራዎች አሏቸው የሚለዩባቸው ዩኒክ የሚሆኑባቸው ማለት ነውና ከዛም ነው በጣም በቃ አንድ አይነት ነገር ለማድረግ ነው ጥረት እየተደረገ ያለውና እውነት ነው። በነገራችን ላይ ይህንን ስንል ማለት ሰዎች የሚሰጡት አስተያየት፣ ሰዎች የሚሰጡት እንትን ፊድባክ አንተ እኮ እንደዚህ መሆን ትችላለህ፣ አንቺ እኮ እንደዚህ መሆን ትችላለህ፣ እንዲህ ብታደርጊ ይሄ እኮ እንትን ብትይ የሚለው ነገር
ልክ አይደለም ወይም ክፋት አለው ወይም መስፈሪያ እያስቀመጡልን ነው ማለት አይደለም። እሱ አይደለም። አንዳንዶቹ ማለት የእኛን አቅም አይተው እኛ ያልታየንን ነገር አይተውልን እንደዚህ ብታደርጊስ ምናምን ማለታቸው ጠቃሚ ነው። ይህም መንገድ እያሳዩን የበለጠ ስኬታማ እንድንሆን በጉዟችን ላይ አጋዥ ሆነው እየመጡ ነው። ነገር ግን በተቃራኒው ደግሞ ኧረ ዝም ብለህ አትንጠራራ ዝም ብለህ እንደ እያሉም የሚያዳክሙ ሰዎች አሉ። ስኬታችን ላይ እየጨመረ እንዳንሄድ የተሰላ ስጋትን ካልኩሌትድ ሪስክ እየወሰድን አዲስ ነገር እንዳንሞክር ምናምን ደግሞ የሚያደርጉትም ይሄም ሁለቱም ጤናማ አይደለም። ግን ከምንም በላይ ስታንዳርድ ሊያደርጉልን ሲሞክሩ ነው ችግሩ። እስከምትበይው ምግብ ድረስ እኮ በቃ ይቀመጥልሻል እንደ ይሄ ምናምን አንቺ በምርጫ ነው ያደረግሽው። ለአንዳንዱ በቃ ይሄንን ከመብላት ይሄንን ምን ከመብላት ምን መደገፍ ይሻላል ምናምን አይነት እንትን ውስጥ ይገባል ማለት እስከዛ ይሄዳል። ግን ዳስ ነዋት ለእኔ ህይወት ምንድን ነው ማንጻሪያ መለኪያዬ እና ያን ጉዳይ ነው። ስለዚህ ልዩነት አለ። እንደ ልዩነታችን ያ ዳይቨርሲቲ ደግሞ ነው እንግዲህ ዓለም በምትባል ትልቅ ፐዝል ውስጥ እያንዳንዳችን አንዳንድ ጠጠር እንሆናለን። ስንሰካካ የሆነ ውብ የሆነች ዓለምን እንፈጥራለን። ስለዚህ ያን አክብሮ መቀበልና ተሳክቶልኛል ካለ ያ ሰው ተሳክቶለታል። በደስታ ሳይንስ ላይ ደስታ እንዴት ነው የሚለካው? በቃ ከመጥቻ አንቺ ደስተኛ ነሽ ስልሽ አዎ ደስተኛ ነኝ ካልሽ በቃ ደስተኛ ነሽ። ምን እንዴት አድርጌ ሊትመስ ፔፐር የለውም ይሄ አሲድ ቤዝ ምናምን እንደምንለካበት እዚህ ውስጥ አስገብቼ ደስተኛ የምትል እንትን ከለር ካሳየ ሀዘንተኛ ነው ምናምን ምንልበት ነገር የለም። አንዳንድ ነገሮች መለኪያው ግለሰቡ ጋር ነው ያሉት። አንዳንድ አጠቃላይ መለኪያ ለሁሉም ሰው ዩኒቨርሳሊ ለሰው ሁሉ የሚሆኑ መለኪያዎች ሊኖሩ ይችላሉ። አንዳንድ ጉዳዮች ግን ግለሰቡ ጋር ነው መለኪያ። ከነዛ መካከል የስኬት መለኪያው ግለሰቡ ጋር ነው ያለው። ይሄ ባለፈው ፕሮግራማችን እንዳነሳ ነው ሽፋን የሆነ ጥረት ማድረግን ወደ ሌላ ማደግን እንደ ለመሸባይ በቃ እኔ አም ሳቲስፋይድ አም ሃፒ ዊዝ ዳት ምናምን ነገር ብሎ ሰው ይሄ እንደ ሰበብ እንዲያቀርበው አይደለም። ከምርም ከውስጥ ውስጣዊ ያለ ይሄን ደጋግሞ ጠቅሶታል። ከምርም ከውስጤ ያ ስሜት ካለ ተሳክቶልኛል ወይም በስኬት መንገዴ ላይ ነው ያለሁት። ለዚህ እሱን አጠንክሮ መቀጠል ነው። ላላት ግን ከዚህ ጋር አያይዘን ስኬት የአንድ ጊዜ ጉዳይ የአንድ ጊዜ ክዋኔ ግን አይደለም። ኢትስ ኖት አን ኢቨንት ሁነት አይደለም፣ ሂደት ነው። ያውም ደግሞ የማያልቅ ሂደት ነው እና ይሄ በጣም 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 ወሳኝ አንዳንድ ጊዜ የመቃብር ቦታዎች ላይ ሲሄድ የሚጻፉ ጽሁፎችን ማየት ደስ ይለኛል። እንደ ሟቾቹ ጽፎት ቢሆን ኖሮ ከመሞታቸው በፊት ይጻፍልኝ ብለው ቢሆን ኖሮ ደግሞ የበለጠ ትርጉም ይሰጣል። ግን ያው ሲሄዱ እኛ ነው የምንጽፍላቸው አይደል? እኛም ስንሄድ ደግሞ እኔ ብቻ ለማስቀመጥ እያሰብኩ ነው። ጥሩ ነው እና ለሚያዝናናን ሩጫዬን ጨርሻለሁ የሚለው ጽሁፍ ማለት ኦሪጂናሊ የተባለበት ቦታ ላይ ሄደን ያን ያለው ሰው ያለበት ስታተስና አሁን በየመቃብሩ ላይ የሚጻፍበትን ነገር ሳየው ያልጀመረ ሁሉ ነው ጨርሻለሁ የሚለው በቃ ጨርሻለሁ ያልተጀመረ ነገር እና እውነት መቼ ነው ይሄን የምንለው? ጨርሻለሁ። ስኬት ማለት እዛ ጋ ነው አይደለ? በቃ አሁን ላደርግ ሲገባኝ ተጨማሪ ላደርግ የምችለው እኔን የሚፈልግ ነገር የለም ነው አይደል? ወርኳላ ያለው የሚያስከትለው ያስከትለዋል። እኔ ግን አምደን የሚጠበቅብኝን በቀላል የሚመጣ አይደለም እሱ ቦታ እንደው በቃ በእንት ይህችም እዛ ላይ የማስጠቅሰው ነገር አይደለም። የግለሰቡ ነው ስንልም ደግሞ ሳንጨርስ ጨርሰናል ምናምን እንድንልም አይደለም። እየቻልን ማድረግ የሚገባን ሳናደርግም ቀርተን አይደለም። እነዚህ ሂደት ነው። ሂደት በጣም ብዙ የሚጠይቃቸው ነገሮች አሉ። አንደኛው አስተሳሰባችን፣ አመለካከታችን፣ እይታችን፣ ውስጣዊ እምነታችን። ሁለተኛ ደግሞ ችሎታ።
አሁን ብዙ ጊዜ ስለ ማይንድ ሴት ይነገራል። ማይንድ ሴት በቃ ዋናው ነገር ማይንድ ሴት ነው። እውነት ነው። ማይንድ ሴት ትልቅ አስተዋጽኦ አለው። ማይንድ ሴት ብቻውን ግን ዋጋ የለውም። ክህሎት ይፈልጋል፣ ስኪል ሴት ይፈልጋል። እንዴት? ቅርብ ጊዜ ተማሪዎች ምን አሉ? አንድ ተማሪ ስልጠና ስሰጥ ነው የጠየቁት። ዩቲዩቦች እንደዚህ ያለው ገብቼ እንደዚህ ቲክቶክ ምናምን እመለከታለሁ አለች እና ትችላላችሁ ምናምን የሚል ነገር እሰማለሁ እና እችላለሁ ብዬ አምንና ከዛ እንዴት ማለት በቃ በሂሳብ ውጤቱ ጥሩ ማምጣት እችላለሁ። እሺ ትችላለሽ? አዎ እችላለሁ። እንዴት ነው ግን የማመጣው? ሂሳብን እንዴት ነው ማጠናው? እንዴት ነው የምሰራው? ለፈተና እንዴት ነው የምዘጋጀው? ፈተና ላይ ስቀመጥ እንዴት አድርጌ ነው ራሴን የማረጋጋው? ራስሽን አረጋጊ ይባላለሁ። እንዴት ነው ማረጋጋው? ምን አድርጌ? እነዚህ ሁሉ ስኪል ሴቶች ናቸው። ይሄ ደግሞ የሚጠይቀውን ነገር ማምጣት ያስፈልጋል እና እነዛን ሁሉ ደምረን እነዛን አስተካክለን አንድ ሰው እንደውም ሀርት ሴት ምናምን ይጨምርበታል ማለት ነው። ስሜትም ምንም ብዙ ነገርን ይፈልጋል እና እነዛ ሁሉ ነገሮች ተደርበው ነው እንግዲህ ወደዛ የሚያመጡና ስኬትን የምንለካበት መንገድ በጣም በጣም ወሳኝ ከግባችን መነሳት ነው። አንድ ምሳሌ ላንሳና እኔ ብካይ በአንድ ሀገር በጦር ውርወራ ምናምን በጣም ኤክስፐርቶች የሆኑ ሰዎች ናቸው እና በጣም ጦር ይወረውራሉ፣ ይሰካሉ ምናምን እና ልክ እንደዚህ ክብ ነገር ይሰሩና ዛፉ ላይ ጦር እየወረወሩ ነው የሚሰኩት እና መሀል ልክ እንደ ዳር ተጨዋታ እንግዲህ መሀል ላይ ይሰካ። በቃ ጥሩ ጦረኛ ነው፣ ጥሩ ቀስት ወርዋሪ ነው እና አንድ ሰው ያን አካባቢ ሲያይ በጣም መሀሉ በደንብ የተበሳች ዛፍ ያያል። ይሄ ሰውማ ምን አይነት ጀግና ቢሆን ነው በጣም እዚህ ሰውማ ጠብቄ ማየት አለብኝ እንግዲህ እዚህ ዛፍ ላይ የሚሰካው ብሎ ሲጠብቅ ሰውየው ይመጣል በአጋጣሚ። ከዛ ተደብቆ ያየዋል። ለካ ሰውየው ክብ ሰርቶ አይደለም ቀስት የሚወረውረው። ዛፉ ላይ ቀስት ይወረውርና ቀስቱ ከተሰካ በኋላ ሄዶ ክብ ያደርጋል ማለት ነው። አልሞ አይደለም የሚመታው፣ የመታውን ነው የሚያልመው። የሚገባው አዳደ ሰዎች አልሞ ግብ አስቀምጦ የሚጠይቀውን ጥረት አድርጎ እዛ ጋር መድረስ ስኬታቸው። አንድ ሰዎች ደግሞ የመቱትን ግብ ያደርጋሉ። የመቱትን አንድ ታዋቂ ሰው ምን ይላል? ሁሉም ሰው የሆነ ቦታ ላይ ይደርሳል። ሁሉም ሰው የሆነ ቦታ ላይ ይደርሳል። እዛ ቦታ ላይ ግን ሁሉም ሰው በዓላማ አይደርስም። በዓላማ መድረስና ያለ ዓላማ መድረስ በጣም ልዩነት አላቸው። የሚያሳጣው ነገር አለ። ይሄ ፕሮሰሱ በዛ ውስጥ የሚሰጠን ጥቅም ማለት ነው እና ዞሮ ግን ይሄው ከሆነ ትርጉሜ ያንኑ ይከተላል ማለት ነው። እኔ በሱ ትርጉም አዲስ አትሳክቶላል አልተሳካልህም ልለው አልችልም። ሰበብ እንዳይሆን ሌላ ነገር መሸፈኛ ለመስራትን መከለያ እንዳይሆን እንጂ ይሄ ነው የኔ ስኬት ጎዳና ብሎ ሰው ካስቀመጠ እና እዛን ላይ ከደረሰ ወይም ደግሞ ወደዛ የሚያደርሰውን ሂደት እስከተከተለ ድረስ ተሳክቶለታል ማለት ይቻላል። አብዛኞቹ ጉዳዮች ምን ስላነሳቸው እንደው ማጠቃለያ የሚሆኑ የተወሰኑ ሀሳቦች ነው ማንሳት ፈልገው። በጣም ብዙዎች ጠቃሚ የሆኑ ጉዳዮች ስላነሳ አንደኛው የምንፈልገውንና የሚያስፈልገንን ማወቅ ነው። የምንፈልገውንና የሚያስፈልገንን ማወቅ ማለት እርግጥ ነው እኔ የምፈልገውና የሚያስፈልገኝ ነገር ሌላ ሰው ያስፈልገው ማለት አይደለም። ሰው እንደመሆናችን መጠን ከነቀደም የነበሩ ሰዎች ያስፈልጋቸው ጉዳይ ሊያስፈልጋቸው ይችላል። ራሱ እንደው የጋራም ጉዳይ እኔም ሽሜም እኩል የሚያስፈልገን ጉዳይ ሆኖ ሽሜን የሚያስፈልግበት መጠንና ሽሜያን ጉዳይ የሚፈልግበት መጠንና እኔ ያ ጉዳይ የሚያስፈልገኝና እኔ የሚፈልግበት መጠን መወሰን ያለበት ግን የኔ በሽሜ አይደለም፣ የሽሜ በኔ አይደለም መወሰን ያለበት። ለኔ አይደለም የሚያስፈልገን ጉዳይ ጋር ሊሆን ይችላል። ያ ግን በኔ ነው መወሰን ያለበት። አሁን አንዱ ችግር እና ይሄንን ርዕስ አድርገን ስናነሳ ተመልካቾች በጣም እንዲያስቡት የሚያስፈልገው ጉዳይ በዚህ የተነሳ ለስኬት የሰጠነው ትርጉም የተዛባ በመሆኑ የተነሳ አንድ፣ ሁለተኛ ስኬትን የምንረዳበት መንገድ የተሳሳተ ከመሆኑ አንፃር ሁለት፣ ሶስተኛ የስኬት መለኪያ አድርገን እየተቀበልናቸው ያሉ ጉዳዮች በፍጹም ስኬትን ለሁሉም ሰው እኩል ሊለኩ አለመቻላቸውን ካለመረዳት የተነሳ ብዙ ህይወታችን ነው የሚመሰቃቀለው። የብዙዎቹ ችግሮቻችን ዋነኛ መሰረታዊ ችግር ሆኖ ልናገኘው እንችላለን። ትዳራቸው ላይ ችግር የገጠማቸው ያሉ ሰዎች ትዳራቸውን ከመጽሐፍ ከሌሎች ከፊልም ይሄ ከሆነ ነገር ያዩትን በጭንቅላታቸው ፋንታሳይዝ ያደርጉ የሳሉትን ምናምን ያደረጉትን ነገር እንደ ስኬት አስበው ከመጠቀም የትዳር ስኬት አድርገው ከመጠቀማቸው ከማሰባቸው የተነሳ መለኪያቸውን እሱ ከማድረጋቸው የተነሳ የእውነትም ስኬታማ የሆኑበት የነበረው ትዳር እንዳልሆነ እንዲሰማቸው ሆኖ ችግር ውስጥ እንዲገቡበት ያደርጋቸዋል። ይሄ ማለት የትዳር ችግሩ ብቻ ይሄ ነው እያልኩ አይደለም።
ግን በቃ በጣም መሰረታዊ ጉዳይ ነው። ብዙ ሰዎች ባላቸው ነገር ደስተኛ መሆንን ቅድም ስለ ደስታ ሲያነሳው ስለነበር መርካትን፣ መቻልን፣ በራስ መተማመንን ምናምን እንዲያጡ የሚያደርግ ጉዳይ ነው። በጣም ከብዙ ነገራችን ጋር የሚነካካ ነገር ነው። ይሄን ለማትረፍ ነው፣ ይሄን ለማስተካከል በጣም እያሰፋ ነው ብንሄድ እንደ ሀገርም ይሄዳል። እንዴ የኢትዮጵያ ጎዳናዎች በሙሉ ዱባይንና አሜሪካንን መምሰል አለባቸው ለምን ነው ብለን የምናስበው? እርግጥ ነው ንጹህ መሆናቸውን የሆነ ነገራቸው ምናምን እንወስድ እንችላለን። የኢትዮጵያ ግን የሚባለው የራሷ ቀለም ግን እንዲኖረው ማሰብ ግን ይቻላል። ይሄ ብዙ ነገራችን ይነካል። ያ ነው በቃ ስኬት ማለት ነው ብለን ስናስብ ለመድረስ የምንሮጥባቸውና የምንጥርባቸው ነገሮች በጎን የሚያስጥሉን ጉዳዮች አሉ። በሰዎች ግብ ላይ ነው እየሄድን አዎ፣ ከዛ ስንደርስበትም እኛን አይመስልም። ለዛ ነው ትርጉም የሚያሳጣው፣ ደስታ የማይሰጠን፣ የምንፈልገውን እርካታ የማናገኝበት፣ ዋጋም የማንሰጠው በዚህ ምክንያት ሊሆን ይችላል። ስለዚህ የራሳችንን ስኬት ዲፋይን ከማድረግ ከመተርጎም ከማስቀመጥ አንጻር በጣም ትልቅ ጉዳይ ያላቸው የሚያስፈልገንና የምንፈልገውን ከማወቅና ከመረዳት መጀመር ነው አንድ። ሁለተኛው በእያንዳንዱ በምናገኛቸው ነገሮች ላይ እኛና ከኛ ውጭ ያሉ ነገሮችን በመረዳት እኛ ላረግናቸውና ከኛ ውጭ የሆኑ ፈጣሪና ተፈጥሮ እየጨመሩልን የመጡትን ነገሮች ደግሞ እያወቅንና እየተረዳን በእነዚህ ሁለት እንትኖች ውስጥ የኛ ጉልበት የኛ አቅም የኛ ችሎታ ያመጣውንና ፈጣሪና ተፈጥሮ የፈጠሩልን ነገሮች ደግሞ ከመረዳትና ከማመስገን ደግሞ በማድረግ ሂደት ውስጥ የበለጠ ስኬትን የምናጣጥምበትን እድል ደግሞ መፍጠር አለብን። ሌላኛው ችግር ምንድነው? ስኬት ያለ መኖር ብቻ አይደለም፣ ስኬቱን ያለ ማጣጣምም ችግር ነው። ልክ ቶሎ የሚመጣ እርካታ ከዛ ወዲያው የሚጠፋ ያንን ያላጣጣም ነው በደንብ ያልገባን። ይሄ ደግሞ የሆነበት ቅድም ወዳልኩ ጉዳይ ይመልሰናል። ያቋራጩ መብዛት በአቋራጭ የደረስንበት ነገር ቶሎ የደረሰው ነገር ስለሆነ ቶሎ የደረሰው ነገር ቶሎ የሚጠፋ ደስታና እርካታ ይዞ የሚመጣ ጉዳይ ስለሆነ ስኬታማ የመሆን ስሜት እንዳይሰማን ያደርጋል። ዘላቂ ያለመሆን ስሜት እንዲሰማን ያደርገናል። እና እነዚህ ነገሮች ከመረዳት መጀመር አለብን። በጣም በጥንቃቄ እና በጣም ምክንያታዊ ሆኖ በማሰብ ሌሎች ባስቀመጡት እንትን ውስጥ እንደ ቦይ ውሃ ዝም ብሎ መፍሰስ ሳይሆን ጥረትና ምናምን የሚጠይቀው የራሳችንን ቦይ እየፈረፈርን አይደለ የራሱን መንገድ እየፈጠርን በራሳችን እንትን መሄድን መለማመድ አለብንና መንቃት አለብን ብዬ አስባለሁ። እናመሰግናለን። ተመልካቾቻችን ናብሊስ የፈውስ ድምጽ ብለን ነው እንግዲህ ይህንን ርዕሰ ጉዳይ ይዘን የመጣ ነው። ጥቂት ችግሮቻችን የሚፈቱ ሀሳቦች ተነስተዋል ብለን እናስባለን። እናንተ ደግሞ እያሰፋችሁት በየት በኩል የትኛው ነው የኔ ግብ የትኛው ነው የኔ ስኬት ብላችሁ የምትወስኑበት ሀሳብ እንዳገኛችሁ ተስፋ እናደርጋለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም